ሰላም ጤና ስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በወሎ ቤት አማራ የተቀሰቀሰው ውጊያ አዳዲስ የውጊያ ግንባሮችን በመፍጠር አድማሱን አስፍቶ ውሏል። በሰሜን ወሎ ጋዞ ወረዳ የጀመረው ውጊያ ወደ ላስታ መሻገሩ ተሰምቷል። በውጊያው በርካታ ሰብአዊና ወታደራዊ ቁሳዊ ውድመቶች መመዝገባቸው ታውቋል። በእነዚህ ቀጠናዎች በቀጠለው አውደ ውጊያ ከጋሸና ወደ ጎንደር ደብረታቦር፣ ባህር ዳር፣ ከጋሸና ወደ ወልዲያ ቆቦ የሚወስደው ዋና መንገድ ተዘግቶ ውሏል። በሌላ በኩል በራያ ቆቦ የከባድ መሳሪያ ድብደባ ሲካሄድ ውሏል። የፋኖ ኃይሎች ተመሳሳይ የሞርተር ጥቃት ሲፈጽሙ ውለዋል። በተመሳሳይ ከደብረ ታቦር ከተማ ወደ አለምበር ከተማ ለምርጫ ቅስቀሳ እንቅስቃሴ ያደረገው የአገዛዙ ጥምር ጦርና የፖለቲካ አመራሮች ላይ የፋኖ ኃይሎች ማጥቃት መሰንዘራቸው ተሰምተዋል። ቀዳሚው የግንባር መረጃዎቻችን ናቸው። የቴዲ አፍሮ ስቱዲዮ መዘረፉን ዓለም አቀፉ ሚዲያ አረጋገጠ። ጉዳዩ በዓለም አቀፉ ማህበረሰብ ውግዘት እንደሚያስከትል ተጠባቂ ሆኗል። በሌላ በኩል የአርቲስቱ ደህንነት አደጋ ላይ መውደቅ የብሔራዊ ደህንነት ስጋት እንደሆነ የደህንነት ተንታኞች ገልጸዋል። ለመሆኑ የቴዲ አፍሮን ደህንነት እንዴት መጠበቅ ይቻላል ለሚለው ዜናችን ዝርዝር ምላሽ አለው። የአውሮፓ ህብረት በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ እየታየ ያለው ወታደራዊ ውጥረት እጅግ እንዳሳሰበው በመግለጽ በአካባቢው ገለልተኛ የሆኑ ዓለም አቀፍ ታዛቢዎች በአፋጣኝ እንዲሰማሩ በይፋ ጥሪ አቅርበዋል። ምንም እንኳን የአውሮፓ ህብረት ያቀረበው የመፍትሄ ሀሳብ የኢትዮጵያን ሉዓላዊነት የሚጥስ ቢሆንም ቀድሞውንም ይህንን ተጋላጭነት የጋበዘው የብልጽግናው አገዛዝ የተባበሩት አረብ ኤምሬቶች የውክልና ጦርነት አስፈጻሚ መሆኑን ገለልተኛ የፖለቲካ ተንታኞች ያምናሉ። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። የኢራን ከፍተኛ ባለስልጣን ከአሜሪካ ጋር በሚካሄደው ድርድር ምክንያት ከኃላፊነታቸው ለቀቁ። ሁነቱ በኢራን ባለስልጣናት መካከል ያለውን የውስጥ ክፍፍል ያሳየ ተብሏል። በሌላ በኩል አሜሪካ ለቀጣዩ ጦርነት የምታደርገውን ዝግጅት አጠናክራ ቀጥላለች። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራ የተቀሰቀሰው ውጊያ አዳዲስ የውጊያ ግንባሮችን በመፍጠር አድማሱን እያሰፋ መሆኑ ተጠቆመ። በሰሜን ወሎ ጋዞ ወረዳ የጀመረው ውጊያ ወደ ላስታ መሻገሩ ተሰምቷል። በውጊያው በርካታ ሰብአዊና ወታደራዊ ቁሳዊ ውድመቶች መመዝገባቸው ታውቋል። በወሎ ቤት አማራ ሰሜናዊ ክፍል የተቀሰቀሰው ውጊያ ያለማቋረጥ ሁለተኛ ቀኑን ይዟል። ሚያዝያ 15 የጀመረው ውጊያ ዛሬም ቀጥሎ ውሏል ያሉት የአካባቢው ምንጮች ውጊያው ከጋዞ ወደ ላስታ ቀጠና መሻገሩን ለጣና ዘጋቢ አረጋግጠዋል። በዛሬው ዕለት በዋለው አውደ ውጊያ ከደላንታ የተነሳው የአገዛዙ ጦር ተሬ ላይ ከፋኖ ኃይሎች ጋር ለሰዓታት የዘለቀ ውጊያ ማድረጉን ሰምተናል። በዚህ አውደ ውጊያ የአገዛዙ ጦር በርከት ያለ ሰብአዊ ኪሳራ ማስተናገዱን ተከትሎ ወደ ደላንታ የተመለሰ ሲሆን፣ በሌላኛው አቅጣጫ ወደ ተንታ የተንቀሳቀሰው የብልጽግና ሰራዊት በ3 ዙ 23 በሁለት ሞርተር የታጀበ ውጊያ መክፈቱን ከአካባቢው ምንጮች ያገኘነው መረጃ ያሳያል። በዚሁ አውደ ውጊያ በረበር የተሰኘው ቦታ ላይ አንድ ሻለቃ አገዛዙ ጦር ተቆርጦ መመታቱን፣ በአንጻሩ በከባድ መሳሪያ ጥቃቱ በፋኖ በኩል ጉዳት መመዝገቡን ሰምተናል። ለዚህ ውጊያ ሽፋን ለመስጠት ከመቅደላ ማሻ ከተማ ተከታታይ የመድፍ ድብደባ ሲፈጽም የዋለው የብልጽግና ጦር ይህ ዜና እስከተጠናቀረበት አመሻሽ ድረስ በቀጠለው ውጊያ የ5 ንጹሐን አርሶ አደሮችን መኖሪያ ቤት በመድፍ መምታቱን ከአካባቢው ምንጮች አረጋግጠናል። በዚሁ ቀጠና በቀጠለው አውደ ውጊያ የጋዞ ወረዳ ዋና ከተማ የስተሽ ከተማን ግማሽ አካልና ፖሊስ ጣቢያ ተቆጣጥረው የዋሉት የፋኖ ኃይሎች ከሰዓት በኋላ በቀጠለው ውጊያ ወደ ላስታ ቀጠና አድማሱን ማስፋቱ ተሰምተዋል። ውጊያው ወደ ኩልመስክና ዳቦ ከተማ መሻገሩን የጠቆሙት የአካባቢው ምንጮች የከባድ መሳሪያዎች ቶክስ ከሰዓት በኋላ በቀጠለው ውጊያ በተከታታይ ይሰማ እንደነበር ገልጸዋል። በሰሜን ወሎ ላስታ፣ ግዳን፣ መቄትና ጋሸና ከተማ አስተዳደር ዙሪያውን በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ውድመት የተመዘገበበት መሆኑን ሰምተናል። በእነዚህ ቀጠናዎች በቀጠለው አውደ ውጊያ ከጋሸና ወደ ጎንደር ደብረታቦር፣ ባህር ዳር፣ ከጋሸና ወደ ወልዲያ ቆቦ የሚወስደው ዋና መንገድ ተዘግቶ መዋሉን የአካባቢው ምንጮች ለጣና ዘጋቢ አረጋግጠዋል። ይህ ዜና በሚጠናቀርበት ዛሬ ሚያዝያ 16 ቀን አመሻሽ ላይ በራያ ቆቦ የከባድ መሳሪያ ድብደባ እንደሚሰማ ከነዋሪዎች ሰምተናል። የብልጽግና ሰራዊት የከባድ መሳሪያ ድብደባ የሚፈጽመው ጮቢበር ተብሎ ከሚጠራው ትልቁ ወታደራዊ ካምፕ ሆኖ እንደሆነ የመረጃው ምንጮች አረጋግጠዋል። የፋኖ ኃይሎች አዲስ ቅኝትና አመያ ከተባሉ ቦታዎች ላይ ሆነው ተመሳሳይ የሞርታር ጥቃት ሲፈጽሙ መዋላቸውን ተከትሎ የቆቦ ሆስፒታል በቁስለኞች የተሞላ ሲሆን የሕክምና ባለሙያዎች ያለ ረፍት ያገዛዙን ሰራዊት ቁስለኞች በማከም ላይ መሆናቸውን የዓይን እማኞች ገልጸዋል። ይህ
በእንዲህ እንዳለ ዛሬ ሚያዝያ 16 ከደብረ ታቦር ከተማ ወደ አለምበር ከተማ ለምርጫ ቅስቀሳ እንቅስቃሴ ያደረገው የአገዛዙ ጥምር ጦርና የፖለቲካ አመራር ካድሬዎች ላይ የፋኖ ኃይሎች ማጥቃት መሰንዘራቸው ተሰምተዋል። ካድሬውን ጨምሮ ከአለም ሳጋ እስከ ወጁ በተደረገ አውደ ውጊያ በርካታ የአገዛዙ ጦር ጉዳት ማስተናገዱን አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ገልጸዋል። ከቀኑ 8 ሰዓት ከ40 ጀምሮ እስከ ምሽት 11 ሰዓት ተኩል በቀጠለው አውደ ውጊያ ቢያንስ 8 ሞት 14 ቁስለኛና 2 ካሶኒ አንድ አይሱዚ ሙሉ በሙሉ ከጥቅም ውጭ ሆነዋል ያለው ኮሩ በዕለቱ ውጊያ በፋኖ በኩል የደረሰ ሰብአዊ ኪሳራ አለመኖሩን በግንባር መረጃው ላይ አመላክተዋል። የቴዲ አፍሮ ስቱዲዮ መዘረፉን ዓለም አቀፉ ሚዲያ አረጋገጠ። በሌላ በኩል የአርቲስቱ ደህንነት አደጋ ላይ መውደቅ የብሔራዊ ደህንነት ስጋት እንደሆነ የደህንነት ተንታኞቹ ገለጹ። የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን በትናንትናው ዕለት ሚያዝያ 15 ቀን ከሰዓት በኋላ መዘረፉን በምሽት ዜናችን መዘገባችን ይታወሳል። ይህንን መረጃ ዓለም አቀፉ ሚዲያ የአርቲስቱን የቅርብ ሰው በማናገር አረጋግጧል። ዶቼቬሌ እንዳረጋገጠው መሳሪያ የታጠቁና በተሽከርካሪ የመጡ አካላት የህንፃውን ጠባቂዎች በመደብደብ አዲስ አበባ ውስጥ ተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን ዘርፈዋል። ዶቼቬሌ ያነጋግራቸው የመረጃ ምንጭ ጠባቂዎችን በመደብደብ ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውን አመላክተዋል። አርቲስት ቴዎድሮስ በርካታ የሙዚቃ ስራዎች እንዳሉት የገለጹት የመረጃ ምንጭ አብዛኞቹ እስካሁን አልወጡም ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎቹን ለሌሎች አርቲስቶች እንደሚሰጥም ለዓለም አቀፉ ሚዲያ ገልጸዋል። ምንም እንኳን አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበሙ ከመውጣቱ በፊት ጀምሮ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢው እየተፈጸሙ ቢሆንም በአርቲስቱ ላይ የተደቀነው የደህንነት አደጋ የብሔራዊ ደህንነት አደጋ እንደሆነ የደህንነት ጉዳዮች ተንታኞች ይገልጻሉ። እንደ ባለሙያዎቹ ገለጻ የዓለም ፖለቲካ በኃይል ፍክክር ፓወር ኮምፒቲሽን ውስጥ ይገኛል። ሀገራት ስትራቴጂክ የውጭ ጉዳይ ፖሊሲ ግባቸውን ወይም ጥቅምን በግዴታና በውዴታ ለማስከበር ብሔራዊ የተጽዕኖ መሳሪያዎችን ይጠቀማሉ። የፖለቲካ የኢኮኖሚና ወታደራዊ የህቡ ግዳጆች የጠላትን ፈቃድ ለመስበር ወይም ለማግኘት ወይም ሌላ የውጭ ጉዳይ ፖሊሲ ግብ ለማሳካት ይፈጽማሉ የሚሉት የደህንነት ባለሙያዎች ከዚህ መካከል ህዝባዊ ቅቡልነትና ተጽዕኖ ያላቸውን ሰዎች ኢላማ በማድረግ በህቡ በመግደል ሀገርን ትርምስ ውስጥ ማስገባት አንዱ ስልት ነው ሲሉ ያስረዳሉ። ታዋቂ ሰዎች በሚሊዮኖች ልብ ውስጥ የገቡ ግለሰቦች ከአንድ ግለሰብ በላይ የሀገር ስነ ልቦናዊ ምሰሶዎች ናቸው የሚሉት ተንታኞች እንደ ቴዲ አፍሮ ያሉ በ10 ሚሊዮኖች የሚቆጠሩ አድናቂዎች ያሉትን ታዋቂ ሰው ደህንነት መጠበቅ ወይም አለመጠበቅ በቀጥታ ከሀገር መረጋጋት ጋር ይያያዛል ሲሉ ያስረዳሉ። ከታሪክ እንደምንረዳው በህዝብ ዘንድ ከፍተኛ ተሰሚነት ያላቸውን ሰዎች በህቡ ሴራ መግደል ህዝብ በመንግስትና በስርዓቱ ላይ ያለውን እምነት እንዲያጣ ያደርጋል። ይህ ድርጊት በህዝብ ዘንድ ከፍተኛ ቁጣን፣ ጥርጣሬንና የእርስ በርስ ግጭትን የመቀስቀስ አቅም እንዳለው የሚያስረዱት ባለሙያዎች አገዛዙ ለራሱ ሲል የአርቲስቱን ደህንነት መጠበቅ ካልቻለ በሀገሪቱ ላይ የከፋ ቀውስ እንደሚያመጣ አስጠንቅቀዋል። የቴዲ አፍሮን ደህንነት መጠበቅ ማለት የአንድን ግለሰብ ህይወት ከመታደግ ባለፈ የሀገርን ሰላም፣ ጸጥታና ስትራቴጂካዊ ጥንካሬ ማስጠበቅ ማለት ነው የሚለው የደህንነት ባለሙያዎቹ ትንታኔ በኦህዴድ ብልጽግና ዘንድ ሰሚ ባያገኝም ጥበቃው የሚደረገው ግለሰቡን በመውደድ ወይም በመጥላት ሳይሆን በእሱ ላይ የሚደርስ ማንኛውም አደጋ ሊያስከትል የሚችለውን ብሔራዊ ቀውስ አስቀድሞ ለመከላከል ነው ሲሉ ምክረ ሀሳባቸውን ይሰነዝራሉ። እንደ ባለሙያዎቹ ትንታኔ ይህ የደህንነት እይታ ቅድመ መከላከል ላይ የተመሰረተ ብሔራዊ ግዴታ ተደርጎ ይወሰዳል። በዘመናዊው ዓለም ጠንካራ የደህንነት ተቋማት ያላቸው ሀገራት የታዋቂ ሰዎችን ደህንነት በዘፈቀደ ለግል ጠባቂዎች አይተውትም። ይልቁንም በብሔራዊ የደህንነት መዋቅር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰቦች ጥበቃ ክፍል ወይንም ቪአይፒ ፕሮቴክሽን ዩኒት በማደራጀት ክትትል ያደርጋሉ። ይህ ጥበቃ የግለሰቡን የፖለቲካ አቋም ወይም የግል ምርጫ ሳይለይ ግለሰቡ ለሀገራዊ መረጋጋት ካለው ዋጋ አንጻር የሚሰጥ እንደሆነ የደህንነት ተንታኞች ይገልጻሉ። በዚህ ረገድ ተሞክሮውንና ኃላፊነቱን የኢትዮጵያው ገዢ ኦህዴድ ብልጽግና መውሰድ ባይችል እንኳን ህዝብ ብሔራዊ የጥበብ ጀግና የሆነውን አርቲስት ቴዎድሮስ ካሳሁን ቴዲ አፍሮን ጥላ ከለላ ጋሻ መከታ ሆኖ እንዲጠብቅ ይመክራሉ። በቴዲ አፍሮ ላይ የሚደረግ ማንኛውንም አይነት ሴራ ወይም ጥቃት በቀጥታ ከብሔራዊ ደህንነት ስጋት ጋር የተያያዘ መሆኑንም አጽንኦት ሰጥተው ተናግረዋል። የእሱ ደህንነት መታወክ በሚሊዮኖች ዘንድ ከፍተኛ ስሜታዊ መነሳሳትን፣ ቁጣን ሊፈጥር ይችላል ሲሉ ያስጠነቀቁት የደህንነት ጉዳዮች ተንታኞቹ በህዝብ አደረጃጀቶች ደረጃ ለአርቲስቱ ዘመናዊና ስልታዊ ጥበቃ ሊደረግለት ይገባል ብለዋል።
የአውሮፓ ህብረት በኢትዮ ሱዳን ድንበር ላይ ገለልተኛ ታዛቢዎች እንዲሰማሩ ጠየቀ። ወታደራዊ ውጥረቱ ወደ ቀጠናዊ ጦርነት እንዳያመራ ስጋቱንም ገልጸዋል። የአውሮፓ ህብረት በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ እየታየ ያለው ወታደራዊ ውጥረት እጅግ እንዳሳሰበው በመግለጽ በአካባቢው ገለልተኛ የሆነ ዓለም አቀፍ ታዛቢዎች በአፋጣኝ እንዲሰማሩ በይፋ ጥሪ ያቀረበ። ህብረቱ ዛሬ ሚያዝያ 16 ቀን ባወጣው መግለጫ በሁለቱ ሀገራት መካከል ያለው ፍጥጫ ወደ መጠነ ሰፊ ቀጠናዊ ጦርነት የመቀየር ከፍተኛ ስጋት እንዳለው አስጠንቅቋል። ህብረቱ ለታዛቢዎች መሰማራት ዋነኛ ምክንያት ያደረገው በቅርቡ የዮል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ያወጣውን ሪፖርት ነው። ሪፖርቱ በኢትዮጵያ በኩል ለሱዳን ፈጥኖ ድራሽ ኃይል RSF ወታደራዊ ድጋፍ እየተደረገ ነው የሚሉ የሳተላይት ምስሎችን ማቅረቡ የሚታወስ ሲሆን የአውሮፓ ህብረት እነዚህ ክሶች በገለልተኛ ወገን ማረጋገጥ ለቀጠናው ሰላም ወሳኝ መሆኑን አጽንኦት ሰጥቶበታል። በመግለጫው ከተጠቀሱ ዋና ዋና ነጥቦች መካከል በቤንሻንጉል ጉምዝና በብሉ ናይል አቅራቢያ የሚታዩ የወታደራዊ ኃይሎች ክምችት በአፋጣኝ እንዲረግብና ሀገራቱ ኃይላቸውን ከድንበር እንዲያርቁ ህብረቱ ጠይቋል። በሱዳን ያለው የእርስ በርስ ጦርነት ወደ ጎረቤት ሀገራት የሚተርፍ ከሆነ የምስራቅ አፍሪካን ሰላም ወደማይመለስ ቀውስ ውስጥ እንደሚከተው ህብረቱ ያስታወቀ ሲሆን አለመረጋጋቱ ከሱዳን የሚሰደዱ ዜጎችን ለመርዳት የሚደረገውን ዓለም አቀፍ ጥረት እያስተጓጎለ መሆኑን ጠቁመዋል። የአውሮፓ ህብረት የውጭ ግንኙነት ከፍተኛ ተወካይ ጽህፈት ቤት እንደገለጸው ህብረቱ ከአፍሪካ ህብረትና ከዓለም አቀፍ ማህበረሰብ ጋር በመቀናጀት በኢትዮጵያና በሱዳን መካከል ያለውን ውጥረት በንግግር ለመፍታት ዲፕሎማሲያዊ ጫና ማድረጉን ይቀጥላል። ገለልተኛ ታዛቢዎች መሬት ላይ ያለውን እውነታ እንዲያጣሩ መፈቀዱ የሐሰት መረጃዎችን ለመከላከልና በሀገራቱ መካከል መተማመንን ለመገንባት ቁልፍ እርምጃ መሆኑም ተመላክተዋል። ምንም እንኳን የሱዳን ጦርና የብሉ ናይል ግዛት ባለስልጣናት ይህንን የህብረቱን ጥሪ የሚደግፉ ቢመስሉም የብልጽግናው መንግስት ከዚህ ቀደም መሰል ክሶችን መሰረት የሌላቸው በማለት ውድቅ ማድረጉ ይታወሳል። ለዛሬው የአውሮፓ ህብረት ጥሪ ይህ ዜና እስከጠናቀረበት ዛሬ ሚያዝያ 16 ቀን አመሻሽ ድረስ የሰጠው ይፋዊ ምላሽ የለም። ተከታታይ የምርመራ ዘገባዎች እንደሚጠቁሙት የብልጽግና ጦር አጋር የሆነው የሱዳን ፈጥኖ ድራሽ ኃይል ሁለተኛውን ግዙፍ የጦር ሰፈር በኢትዮጵያ ግዛት እያቋቋመ መሆኑን ነው። ከቤንሻንጉሉ የጦር ሰፈር በተጨማሪ በምስራቅ ወለጋ ዞን ደደሳ ልዩ ስሙ ገድሉ የተባለ ቦታ አዲስ የጦር ሰፈር በመቋቋም ላይ ሲሆን በግብጽ የሚደገፈው ተፋላሚው የአልቡራን ጦር ደግሞ በታላቁ ህዳሴ ግድብ ዙሪያ መጠነ ሰፊ ጦር እያስጠጋ ነው። ይህም በቀጠናው የውክልና ጦርነት የኢትዮጵያ ተጋላጭነት አደገኛ ደረጃ ላይ አድርሶታል። መረጃዎች እንደሚያመላክቱት ታላቁ የኢትዮጵያ ህዳሴ ግድብ ቀጠናው የውክልና ጦርነት ጦር ሜዳ ሆኗል። የሱዳን የውክልና ጦርነት ወደ ግድቡ አቅጣጫ ተስቦ ገብቶ በድሮን የታገዘ ከባድ ውጊያ እየተካሄደ መሆኑን በየጊዜያቱ የሚወጡ ቀጠናዊ መረጃዎች ያመላክታሉ። በውጊያው የሱዳን ተፋላሚ ጄኔራሎች የወከሏቸው ኃይሎችን ለሙሉ ግንባር ውጊያ አሰማርተዋል ነው የተባለው። በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ኃይል በተባበሩት አረብ ኤምሬትስ ድጋፍ በአብይ አህመድ አገዛዝ የጦር አጋርነት በኢትዮጵያ ሁለት ግዙፍ የጦር ሰፈር በመገንባት ኢትዮጵያን የውክልና ጦርነት ጦር ሜዳ መሆኗን አሳይቷል። ምንም እንኳን የአውሮፓ ህብረት ያቀረበው የመፍትሄ ሀሳብ የኢትዮጵያ ሉዓላዊነት የሚጥስ ቢሆንም ቀድሞውንም ይህንን ተጋላጭነት የጋበዘው የብልጽግናው አገዛዝ የተባበሩት አረብ ኤምሬቶች የውክልና ጦርነት አስፈጻሚ መሆኑን ገለልተኛ የፖለቲካ ተንታኞች ያምናሉ። የሱዳን ብሔራዊ ጦርን በውጊያ ድጋፍ ከሰው ኃይል እስከ ሎጂስቲክና የቴክኒክ ድጋፍ በማድረግ ላይ የምትገኘው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ መገኛ ስፍራ በቅርብ ርቀት በእግረኛ ጦር ሰራዊቷ ጭምር የስለላ መረብ በመዘርጋት ላይ ትገኛለች። ይህም የኢትዮጵያን ብሔራዊ ደህንነት ወደ ከፍ አደጋ ያሻገረ በራሱ በብልጽግናው አገዛዝ ጋባዥነት የተፈጠረ የውጭ ጥቃት ተጋላጭነት ሆኖ ይታያል። የኢራን ከፍተኛ ባለስልጣን ከአሜሪካ ጋር በሚካሄደው ድርድር ምክንያት ከኃላፊነታቸው ለቀቁ። እውነቱ በኢራን ባለስልጣናት መካከል ያለውን የውስጥ ክፍፍል ያሳየ ተብሏል። በሌላ በኩል አሜሪካ ለቀጣዩ ጦርነት የምታደርገውን ዝግጅት አጠናክራ ቀጥላለች። በኢራንና አሜሪካ መካከል የሚደረገውን ድርድር በሊቀመንበርነት ሲመሩ የነበሩት በኢራን ከፍተኛው ባለስልጣን መሐመድ ባገር ጋሊባፍ በውስጥ አለመግባባት ከስልጣናቸው መልቀቃቸውን ኢራን ኢንተርናሽናል ዛሬ ሚያዝያ 16 ቀን ከሰዓት በኋላ ዘግቧል። ባገር ጋሊባፍ የኢራን አፈ ጉባኤ ዋና ሰብሳቢ ሲሆኑ ባለስልጣኑ ከሀገሪቱ ቁልፍ መሪዎች አንዱ መሆናቸው ይነገራል። እኒህ ባለስልጣን የቀድሞ የእስላማዊ አብዮት ዘብ አዛዥ የነበሩ የአሁኑ የፓርላማ አፈ ጉባኤ ለስርዓቱ የማይደፈሩ ስራዎችን በመስራት የሚታወቁ ሰው ናቸው። ተንታኞች እንደሚሉት እኒህ ባለስልጣን እንደ አውሮፓውያኑ አቆጣጠር በ1999 በቴሄራን የተማሪዎች ተቃውሞ ሲነሳ ራሳቸው ሞተር ሳይክል ላይ ተቀምጠው ዱላ በመያዝ ተቃዋሚዎችን ሲደበድቡ እንደነበረ በማስታወስ ግለሰቡ ለስርዓቱ መቀጠል ያላቸው
ያላቸውን ቁርጠኝነት ይናገራሉ። ጀነራልም ቢሆን ስርዓትን ለማስከበር ዱላ ይዞ አደባባይ መውጣት አለበት ባይ ናቸው የሚባልላቸው የእስላማዊ አብዮቱ ቁልፍ ሰው የኢራን ወኪል ሆነው ከተሰየሙበት ድርድር ጋር በተያያዘ ነው ከኃላፊነታቸው መልቀቃቸው የተዘገበው። ኢራን ኢንተርናሽናል በዘገባው እንዳመላከተው በድርድር ውስጥ የኒውክሌር ጉዳይን ለማካተት በመሞከራቸው ተግሳጽ እንደደረሰባቸውና በግፊት እንዲለቁ ተደርጓል። ከዚህ ቀደም የኢራን እስላማዊ አብዮት ዘብ የሆነውን የስርዓቱ ታማኝ ጦር በበላይነት የመሩት እኒህ ሰው የኢራን አፈ ጉባኤ በመሆን ከሀገሪቱ ቁልፍ ባለስልጣናት ከፊት የሚቀመጡ ነበሩ። በኢራን መንግስታዊ መዋቅር ውስጥ ከአያቶላ ቀጥሎ ቁልፍ የስልጣን ቦታዎች ፕሬዝዳንቱና የፓርላማ አፈ ጉባኤ ቦታዎች ሲሆኑ በአመዛኙ እነዚህ ቦታዎች በእስላማዊ አብዮቱ ዘብ ይሁንታ አሊያም የጠበቀ ትስስር የሚገኙ ቦታዎች ናቸው። ኢራን ለድርድር ይዛ የቀረበችው ባለ 10 ነጥብ ማዕቀፍ እጅግ ሰፊ ጉዳዮችን ያካተተ ሲሆን ዋና ዋናዎቹም ስለ ሀገሪቱ የኒውክሌር እንቅስቃሴ የወደፊት እጣ ፈንታ፣ በመካከለኛው ምስራቅ ስላለው ወታደራዊ ውጥረትና መረጋጋት የተመለከቱ መሆናቸው ይታወሳል። መሐመድ ባገር ጋሊባፍን ተክተው የኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ ቦታውን ሊረከቡ እንደሚችሉ ይጠበቃል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ልምድ ያላቸው የኒውክሌር ተደራዳሪና ከምዕራቡ ዓለም ሚዲያዎች አዘወትረው በመቅረብ የሚታወቁ ዲፕሎማት ናቸው። ዘግይተው በወጡ ዘገባዎች ላይ እንደተመላከተው የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ከጥቂት የልኡካን ቡድን ጋር በመሆን ዛሬ አርብ ምሽት ኢስላማባድ ይገባሉ ተብሎ ይጠበቃል። በሚቀጥሉት 48 ሰዓታት ውስጥ በአሜሪካና ኢራን መካከል ሁለተኛው የሰላም ንግግር ይደረጋል ተብሎ እንደሚታሰብ የፓኪስታን መንግስት ምንጭ ለሮይተርስ ገልጸዋል። የአሜሪካ የሎጂስቲክስና የደህንነት ቡድን ለንግግሩ አስቀድሞ ኢስላማባድ እንደሚገኝ ምንጩ አክሎ ገልጸዋል። አሜሪካ በኢስላማባድ በሚደረገው ሁለተኛ ዙር ድርድር ከፍተኛ ፍላጎት እንዳላት ብታሳይም በሆርሙዝ ሰርጥ ለምታደርገው ጦርነት ዝግጅቷን አጠናክራ እንደቀጠለች ነው። ይህንን ተከትሎ ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱ ተሰምተዋል። ይህም አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ የተዋጊ አውሮፕላን ተሸካሚ መርከቦች እንዳሰማራች ያመላከተ ሆኗል። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋ ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ቀጠና መድረሱን ፔንታጎን አስታውቋል። የአሜሪካው ማዕከላዊ እዝ በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘችው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ የኃላፊነት ክልል ውስጥ መግባቷን አረጋግጧል። ከዚህ በተጨማሪ የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ መቀጠሉ ታውቋል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክ በረራዎችን ወደ ቀጠናው ያከናወነ ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበሩት 3 ሳምንታት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑ ተመላክቷል። እነዚህ መረጃዎች የሚያመላክቱት እውነታ በሚቀጥሉት 48 ሰዓታት ውስጥ አሜሪካና ኢራን መካከል ይደረጋል የተባለው ሁለተኛው የሰላም ንግግር ተስፋ እንደሌለው ነው የሚሉት ተንታኞች ትራምፕ ተራዛሚ ጦርነት ባይፈልጉም በኢራን አይበገሬነት ጦርነቱ የመቀጠል እድል እንዳለው በመግለጽ ላይ ናቸው። ኢራን የተኩስ አቁሙን ስምምነት እንደ ጥሩ አጋጣሚ በመጠቀም በርካታ ሚሳኤሎችን ማምረቷ ለጦርነቱ ቀጣይነት የልብ ልብ ሊሰጣት እንደሚችል ተንታኞች አክለው ያስረዳሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር